ሉቃስ ወንጌል ምዕራፍ 5 ከቁጥር 1 ያለውን ቃል ነው የምናገረውና እንደዚህ ይላል ቃሉ። ሕዝቡም የእግዚአብሔርን ቃል እየሰሙ ሲያጣብቡት ሳሉ እርሱ ራሱ በጌንሳሬጥ ባህር ዳር ቆሞ ነበር። ማን? እስቲ ኢየሱስ በሉ እስቲ። በጌንሳሬጥ ባህር ዳር ምን አድርጎ ነበረ? ቆሞ ነበር። በባህር ዳርም ቆመው የነበሩትን ሁለት ታንኳዎች አየ። አሳ አጥማጆች ግን ከእርሱ ውስጥ ወጥተው መረባቸውን ያጥቡ ነበር። ከታንኳዎቹም የስምዖን ወደ ነበረች ወደ አንዲቱ ገብተው ከምድር ጥቂት ፈቀቅ እንዲያደርጋት ለመነው። በታንኳይቱም ተቀምጦ ሕዝቡን ያስተምር ነበር። ነገሩንም ከጨረሰ በኋላ ስምዖንን ወደ ጥልቁ ፈቀቅ በል፣ መረቦቻችሁንም ለማጥመድ ጣሉ አለው። ስምዖንም መልሶ አቤቱ ሌሊቱን ሁሉ አድረን ስንደክም ምንም አልያዝንም፣ ነገር ግን በቃሌ መረቦቼን እጥላለሁ አለው። ይህንም ባደረጉ ጊዜ እጅግ ብዙ አሳ ያዙ፣ መረቦቻቸውም ተቀደዱ። በቃል ጀምር ይከናወንልሃል። ርዕሴ ይሄ ነው። በቃል ትጀምራለህ፣ ዘንድሮ ትቀድማለህ። በእግዚአብሔር ቃል መሰረት ላይ ቆመ ትሮጣለህ፣ ዘንድሮ አሸናፊ ትሆናለህ። አረ አንድ ሰው አሜን ስል ይሁንለት። ስለዚህ በጣም የሚገርመኝ ልክ በጌንሳሬጥ ባህር ዳር ራሱ ምን ሆኖ ነበር ይላል? ቆሞ ነበር። ማን? ኢየሱስ። ሕዝቡ የእግዚአብሔርን ቃል በሚሰሙበት ጊዜ እርሱ ራሱ በጌንሳሬጥ ባህር ዳር ቆሞ ነበር። በጣም የሚገርመኝ ኢየሱስ ብዙ ጊዜ ተከታዮቹን ሲያስተምር የሆነ ባህር ዳርቻዎች ላይ፣ ታንኳይት ላይ፣ ጀልባ ላይ ሆኖ ማስተማር እጅግ በጣም የሚመቸው ጌታ ነው። ክብር ለኢየሱስ ይሁን። ለምንድነው ጀልባ ላይ የሚወጣው ካላችሁኝ፣ ሕዝቡ ጋጋታው ካለው ጥቂት ከዛ ግርግር ፈቀቅ ብሎ እዛች ላይ ቁጭ ብሎ መናገር ስለሚፈልግ። ዛሬ መልእክት አለኝ። ባስጨነቀ ጉዳይ እንደ ኢየሱስ ተልኬ መጥቻለሁ። ባስለቀሰ ሌሊት ላይ ተናግራለሁ። እግዚአብሔር አምላክ ዛሬ ማታ አዲስ ነገር ያደርጋል። አረ አንድ ሰው ለኔ ነው ስል ይሁንለት ባካችሁ። ስለዚህ በጣም የሚገርመኝ ራሱ በዚያ ስፍራ ቆሞ ነበር። ማን? ኢየሱስ። ስለዚህ ሁለት ታንኳዎችን አየ። በባህር ዳር ምን አድርጎ ነበር ይላል? ቆሞ ነበር። እና እነዚህ ሁለቱ ታንኳዎች ስራ አቁሞ የቆሙበት ምክንያት፣ ትልቁ ምክንያታቸው ሌሊቱን ሁሉ አስጋሪዎቹ አሳ ለመያዝ እየሮጡ እየፈለጉ ከባህር ስፍራቸውን እየቀያየሩ የደከሙበት ሌሊት ስለሆነ ልክ ታንኳዎቹን አቁሞ መረቦቻቸውን ምን ያደርጉ ነበር ይላል? ያጥቡ ነበር። ካጠቡ በኋላ ምን ሊያደርጉት ነው? ሊጠቀልሉት ነው። ይጠቀልሉታል። ከተቀለሉት በኋላ ለቀጣዩ ቀን ሊያስቀምጡት ነው። ያ ሌሊት ግን አልፈዋል። ተስፋ ቆርጠውበታል። ነገር ግን ጌታ ኢየሱስ በመጣ ጊዜ ከታንኳዎቹ ወደ ስምዖን ወደ ነበረች መጣና ስምዖንን ወደ ጥልቁ ፈቀቅ በል አለው። በጣም የሚገርመው ወደ ጥልቁ ፈቀቅ በል ከማለቱ በፊት አስተማራቸው። የእግዚአብሔርን ቃል እውነት ተናገራቸው። ከዚያ በኋላ ባጡበት በዛችው ስፍራ ላይ ሊያስደንቃቸው ፈለገና እንዲህ አለ። ወደዚች ታንኳ ወጣና ጥቂት ፈቀቅ በልልኝ። ሃሌሉያ! ወደ በረከቴ ዛሬ ፈቀቅ ትላለህ። እስቲ አንድ ሰው አሜን ይበል። ጥቂት ፈቀቅ በል ካለ በኋላ ልክ የስምዖን ታንኳ ላይ ወጥቶ ተቀመጠና እንዲህ አለ። አሁን አለ፣ ሃሌሉያ፣ አሳ ለማጥመድ መረቦቻችሁን ጣሉ ስል ስምዖን እንዲህ አለ፣ ፈጠን አለና እንዴ ማምሮ ያለ ጌታው ያለ ሌሊቱን ሁሉ ስንደክም አድረናል። እዚህ ባህር ውስጥ አንዳች አሳ የተባለ የለም። ደክመናል፣ ፈልገናል፣ በእኛ ጥረት ብዙ አድርገናል፣ ግን የለም አለ። ነገር ግን እርሱ እንዲህ አለ፣ ሃሌሉያ፣ ግን አንድ ነገር እላለሁ አለ። አንተ ካልካለ በቃሌ ግን መረቤን እጥላለሁ አለ። ዛሬ መልእክት አለኝ። በእግዚአብሔር ቃል ጀምሮ የሚጨርሱ ሰዎች ይነሳሉ። በሆነ ቡድን አትጀምርም፣ በሆነ ወገን አትጀምርም፣ በሆነ ቲፎሶ አትጀምርም። ዛሬ መልእክት አለኝ። በቃሉ ትጀምራለህ፣ በቃሉ ትጨርሳለህ። አረ አሜን ለምን ሰው ይሁንለት። እስቲ አንድ ሰው በቃል ጀምሬ በቃል እጨርሳለሁ በሉ እስቲ። በቃል ጀምራችሁ በቃል ትጨርሳለህ። ከዛ እንዲህ አለ፣ በቃሉ ውስጥ ተአምራት እንደሚሆን ያውቃል ስምዖን። ስለዚህ አንተ ካልክማ አለ በቃሌ መረቦቼን እጥላለሁ። ልክ ጠቅለል አድርገው ፈንጠር ሲያደርግ መረቡ ገና ከመግባቱ አሳዎች እየተዘጋጁ፣ ዘንድሮ ያንተ በረከት እየተዘጋጀ። ለምን ካልከኝ ወደ ኪሲ ሊገባ፣ ወደ እጂ ሊገባ፣ ወደ አካውንት ሊገባ እግዚአብሔር አንድ ያዘጋጀልኝ በረከት አለ ዛሬ ማታ። አረ ላመነ ሰው አሁን መልካም ይሁንለት። ልክ ጠቅለል አድርጎ መረቡን ወርወር ሲያደርግ መረቡ ባህር ውስጥ መግባትና አሳ መግባት አንዱ ነው። መጥተው ነው እየፈለጉ ነው ጥልቅ ያሉት። ዛሬ መልእክት አለኝ። ፈልጌ ያጣ ሌሊቶች፣ ፈልጌ ያጣ ቀኖች፣ ፈልጌ ያጣ ወራቶች፣ ፈልጌ ያጣቸው ሳምንታቶች ዛሬ እንዲህ ብዬ እናገራለሁ። በዚህ ቃል ትጀምራለህ፣ ለበረከት ይሆኑልሃል። አረ አንድ ሰው አሜን ስል ይሁንለት። በደከምክበት ሌሊት፣ በለፋይበት ሌሊት፣ ተስፋ በቆረጥክበት ሌሊት፣ ባለቀስክበት ሌሊት የናዝሬቱ ኢየሱስ ሊያስደንቅ ይመጣል፣ ሊያስገርምህ ይመጣል።
አንድ የሚያምን ሰው ካለ እጁን በአፍ ይጫንና ይገረማለሁ ይበል እስቲ። ትገረማለህ በጌታ በኢየሱስ ስም። አንተ ሰው ትደነቃለህ፣ ጌታ ያስደንቅሃል። አንቺ ሴት ትገረሚያለሽ። እግዚአብሔር ከዚህ ስትመለስ ያስደንቅሃል፣ ከዚህ ስትመለስ ያስገርምሃል። እስቲ አንድ ሰው ይገረማለሁ ይበል እስቲ። ከዛ በቃሊ መረቦችን ይጥላለሁ ብሎ ጣል ሲያደርግ መረቦቹ እንደ በፊቱ እንደ ወትሮ መስሎት ሳብ ያደርጋል። መረቦ አይንቀሳቀስም። አረ የማይንቀሳቀስ በረከት ያግኝ። ስቄሆ የማትጨርስ በረከት ያግኝ። ይኸውልህ በትነ የማትጨርስ በረከት ያግኝ። ና ያልክ ከዛም ከዚህም የምታካፍል በረከት በጌታ በኢየሱስም ወደ እጅ እንዲገባ ተናገርኩ። ይኸው እዛ ጋር ወስደሃል። ታምራት ይሁንልህ። አንድ ሰው አሜን ስል ይሁንለት። ይኸውላችሁ ብትንትን ብሎ የማያልቅ ስትበትነው እንኳን የማያልቅ ስትሰጥ የማያልቅ ስትዝቅ የማያልቅ ስትሰጥ የማያልቅ አንድ የታምራት በረከት ይሁንላችሁ። አንድ ሰው አሜን ስል ይሁንለት። ልክ መረቡን ሳብ ሲያደርጉ መረቡ ንቅንቅ አይል። ዛሬ መልእክት አለኝ። በረከት ከመብዛት የተነሳ ሰው ትቀጥራለህ። ያንተ ነገር ከመብዛቱ የተነሳ አጋዦች ይመጣሉ፣ ፓርትነሮች ይመጣሉ። አረ አንድ ሰው አሜን ይበል እባክህ። የዚህ ራእይ ነገር ከመብዛት የተነሳ ሰዎች ይሰበሰባሉ። እኔ አላውቅም፣ አንተ ካላመንክ ለራሴ ወስጃለሁ። ያንተ ጉዳይ ዛሬ ይበዛል። የዚህ ቤት ነገር ዛሬ ይበዛል። ያንቺ ጉዳይ ዛሬ ይበዛል። አንድ ሰው የኔ ነገር ይበዛል ይበልስ። ነገሩንም ከጨረሰ በኋላ ስምዖንን ወደ ጥልቁ ፈቀቅ በል መረቦቻችሁንም ለማጥመድ ጣሉ አለው። ወዴት ነው ፈቀቅ በል ያለው? ወደ ጥልቁ። ዘንድሮ እየፈለከው የጠለቀብኝ በረከት ወደ ላይ ይወጣል። ልትይዘው ስትፈልግ እየሸሸ የጠለቀ ልክ እንደዛ ሰው ልክ በሶዶም ከተማ እንዳለ ሰው ልክ ሚሳሩ እንደጠለቀበት ሰው ዛሬ መልእክት አለኝ። ልትይዝ ስትፈልግ የጠለቀብኝ በረከት የጠለቀብሽ በረከት ዛሬ በኢየሱስም ስቤ ወደ እጅ ያስገብቻለሁ። አረ ለአማኝ ይሁንለት ዛሬ በኢየሱስም። ኢየሱስ ያድናል። ስለዚህ ወደ ጥልቁ ምን አድርጉ? ፈቀቅ በል። ምን ለማድረግ? ለማጥመድ። እንዴ ምን ማለት ነው አለ። ሌሊቱን ሁሉ ደክማለሁ እኮ አለ። ሌሊቱን ሁሉ እኮ አተናል። አንተ ምን እያወራኝ ነው ስል እንግዲህስ አንተ የነገሮቻችን መሪ ስለሆንክ፣ የጀልባዬ መሪ የመረቦቻችን ባለቤት ስለሆንክ፣ ስለዚህ አንተ ካልክማ አለ በቃሊ መረቦችን እጥላለሁ አለ። ታምራት እንደሚሆን አምናለሁ አለ። ዛሬ መልእክት አለኝ። ጌታን ብሎ የከሰረ ሰው የለም። ጌታን ብሎ ያፈረ ሰው የለም። በጌታ ጀምረ በጌታ ትጨርሳለህ። በጌታ ጀምረ በጌታ ትይዛለህ። አንድ ሰው አሜን ስል ይሁንለት። ብዙ ጊዜ ሰዎች የሚደክሙት በራሳቸው ጥረት ብቻ ሲጓዙ አይታችሁ ከሆነ ብዙ ሰው ንግድ ይጀምራል፣ ብዙ ሰው ትምህርት ይጀምራል፣ ብዙ ሰው የሆነ ትዳር ይጀምራል ያለ እግዚአብሔር ፍቃድ። ከዛ ደክሞ ከሆነ አመት በኋላ ጌታ መፈለግ ይጀምራል። ዛሬ መልእክት አለኝ። ያለ እግዚአብሔር የጀመርክ ነገር ሁሉ ክሳራ አለው። ያለ እግዚአብሔር የምታደርጋቸው ነገሮች ሁሉ ወጥመድ አለባቸው። ዛሬ መልእክት አለኝ። ግን እንዲህ እላለሁ፣ ነገርህን አሻሽለ በጌታ ትጀምራለህ። ነገርህን ይኸው ፖዚሽኑን ቀይረ በጌታ ትጀምራለህ። ዛሬ በኢየሱስም ታምራት ይሆንላችኋል። ምርኳችሁ በኢየሱስም ይፈጥናል። የሚያምን ሰው አለ? አሜን ብሎ ይውሰድ ዛሬ። ሃሌሉያ። አረ ለአንድ ሰው ዛሬ የሆነ ነገር ይሆንልኝ በጌታ በኢየሱስም አዲስ ነገር ይሆንላችሁ። ስምዖንም መልሶ አቤቱ ሌሊቱን ሁሉ አድረን ስንደክም ምንም አልያዝንም፣ ነገር ግን በቃሊ መረቦችን እጥላለሁ። ይህን ባደረጉ ጊዜ እጅግ ብዙ አሳ ያዙ፣ መረቦቻቸውም ተቀደዱ። ቆይ መረቡ ከተቀደደ ይፈሳል። ታዲያ ምኑን ያዙ? በጣም የሚገርመኝ ተቀዶም እንኳን ፈሶ አያልቅም። ጌታ ሲመጣ የተቀደደ መረቡ እንኳን አሳ ይዞ ይወጣል። ዛሬ መልእክት አለኝ። አንተ ይኸው ለዘመናት እየጎደለ ያስቸገረ እየወረደ ያስቸገረ የበረከት ምንጭ ኢየሱስን እናገራለሁ። ከዚህ በኋላ በሙላት ይገለጣል። አረ አንድ ሰው አሜን ስል ይሁንለት። መረቦቻቸው ምን ሆኑ? ተቀደዱ። ዛሬ መልእክት አለ። ግን አንድ ነገር ላውራ። ኪስን የሚቆራርጥ በረከት ያገኝ። እንዴ ከየት አመጣ የሚያስብል ባንክ ቤት ስትሄድ እንኳን አንተን እያዩ ገንዘቡን የሚጽፉልህ ሰው እንድትሆን ዛሬ በላይ ላይ እናገራለሁ። አንተ ሲመለከቱ አንተን ያዩና ይሄ በረከት ከየት መጣ፣ ይሄ ገንዘብ ከየት መጣ የሚያስብል ታምራት በህይወት ላይ ይሆን። እንዴት ካሉ ጌታ እኮ ነው ትላለህ። በጌታ በኢየሱስም ዛሬ ለአንድ ሰው ይሁንለት። አረ አንድ ሰው ሆነልኝ ይበል እስቲ። እስቲ ብድግ ብለህ ወሰድኩ በል እስቲ። ይኸው እጅ ገብቷል በኢየሱስም።